ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ ይህ ረመዳን ነገ የሚቀጥለው ላናገኝ እንችላለን እነዚህ ሌሊት ታጋ ምን አለው ከተባለ ያው ሁላችንም ምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው አላህ ወይ አንተ ይቅር ባይ ነህ ይቅር ባይን ትወዳለህና ይቅር በለኛ እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት ከዛ ሁሉም ፋይሉ ይዘጋል ነገ ነው ደሞዝ የሚሰጠው ኸይሩን ሚን አልፍ ሸህር ከአንድ ሺህ ወር የበለጠ ማለት ነው ምንድነው ማይነገረው ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው ወንድ ሴቱ ከኢሻ በኋላ እየተገናኘ ነው ረመዳን ላይ ምን ሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው ወንድሞች እህቶች በዚህ ላይ የተፈተንን ካለም አላህን እንፍራ በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም 83 አመት ከ4 ወር አካባቢ እንደውም ዑለማዎች ምን ይላሉ ኸይር ነው ያለው ኸይሩ ሚን አልፍ ሻር ማለት ከዛም በላይ ነው ማለት ነው አላሁ አክበር አላሁ አክበር السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ጾሞችን አላህ ይቀበለን የተበላሹብን ያጠፋነው ካለ ደግሞ አላህ ይቅር ይበለን ለቀሪ ቀናቶች ደግሞ እጅጉን ጠንከር ብለን የምንጓዝ ጥሩ ኢባዳ የምናከናውን አላህ አድርገን ለዚህ ማቅሙን አላህ ይለግሰን ረመዳን መጣ ሄደ ባንዴ ፍልጥቅ ብሎ እየወጣ ነው እንግዲህ የኛ ባህል ሆነና ረመዳን ሲገባ ኃይላችን ማሻአላህ ነው መሳጂዶችም ይጨናነቃሉ መንገዶች ይጨናነቃሉ ነገር ግን ልክ ወደፊት እየሄደ ሲመጣ ደግሞ የኛ ጉልበት እያለቀ ይመጣል መሆን የለበትም ይሄ የነብዩ አለይሂ ሰላቱ ወሰለም ባህሪ ረመዳን ሌላውር ከሚሰሩት የበለጠ ልክ ረመዳን ሲመጣ በረመዳን በጣም ይጠናከራሉ ከረመዳን ደግሞ ፊትለፊት የመጡት ቀናት ላይ ሽራል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም ይጠናከሩ ነበር ስለዚህም ዛሬ ርዕሳችን የመጨረሻ 10ቱ ቀናት ሌሊቶች እንደዚሁም ውድ ሌሊትና ተያያዥነት ምን ይተበቅብናል በሚል ትንሽ ቆይታ እናደርጋለን እናታችን አይሻ ረዲየላሁ عنها قالت እንዲት ነበር كان رسول الله صلى الله عليه وسلم يجتهد في رمضان ما لا يجتهد في غيره برمضان በጣም ይታገሉ ነበር በጣም ይበረቱ ነበር ከዛ ውጭ በማይበራቱበት ሌላ ጊዜ ተክል እንደማያደርጉበት ረመዳን ላይ ግን ልዩ ነበሩ وفي الاشهر الاواخر منه ከሱ ደግሞ ከረመዳን አሽር الاواخر የመጨረሻ 10ቱ ቀናት ደግሞ ما لا يجتهد في غيره በሌላው ላይ ያልበረቱትን እዛ ላይ ደግሞ በጣም ይበረታሉ ኃይላቸውን በአጠቃላይ እሱ ላይ ያውላሉ ማለት ነው እኛም ወደፊት ሲመጣ እጅጉን ልንጠናከር ልንቀየር ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘነን ወደኋላ ያልን ልንሄድ እየተጠናከርን فإذا فرغت فانصب አንድ ስራ ሲጨርስ ወደ ሌላኛው ልፋ ነው ድከም ነው መቼ ድረስ ቀብር እስክንገባ መልፋት መድከም እዛ እናርፋለን እዛ ጥሩ ነገር ይመጣል እዚህ ዱንያ ላይ የለፋ እዚህ ዱንያ ላይ የደከመ اليوم امل ولا حساب ዛሬ ስራ ብቻ ነው ሂሳብ የለም ደሞዝ የለም ወغدን ነገግን አም ሂሳቡን ولا አመል ሂሳብ ነው ደሞዝ ነው ነገ የሚሰጠው ስራ የለም አንዴ ስጁድ ላድርግ አንዴ ኢስቲግፋር አድርግ አንዴ ሱብሃንአላህ ልበል አንዴ ልጹም ላ የለም ፋይል ተዘግቷል ዛሬ ነው የሚሰራው ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው ዛሬ ካልሰራን ዛሬ ካልተቀየርን ነገ ባዶ ነው ኢና ሊላሂ ኢባዳን ፉጣና طلقوا الدنيا وخافوا الفتنة نظروا فيها فلما علموا أنها ليست لحي وطنا
جعلوها لجة واتخذوا صالح الآمال فيها سفنا الإمام الشافعي رحمة الله عليه لا الله مرت باري وتشالت طلقوا الدنيا وخافوا الفتنة فتنة فرتوا دنيا نفتوات الصوان سيايو سلا الصومان الناس يقولنا ودسوا سيملكت منالو أنها ليست لهي وطنا اتي زوتاري عقراء دلتشمال سلازي جعلوها لجة واتخذوا صالح الأعمال فيها سفنا اتشين دنيا مشغاغرا دلديا درغوات بملكام سراتشو لكنيا ባህር ላይ ሆነን የብሱን በመርከብ እንደምንሸጋገረው ዱንያን እነሱ በመልካም ስራቸው መሸጋገር ያደረጓት እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት ከዛ ሁሉም ፋይሉ ይዘጋል ነገ ነው ደሞዝ የሚሰጠው ስለዚህ የኛ ፋይል መዘጋው ደግሞ መች እንደሆነ አናውቅም ዛሬ ነው ነገ ነው እንጨርሳለን አንጨርስም አላህ ብቻ ነው የሚያውቀው ስለዚህ መተከም ነው ያለንን አጋጣሚ መተከም ነው ይህ ረመዳን ነገ የሚቀጥለው ላናገኙ እንችላለን والله ይሄ ነው ምን ያለበት ለማስፈራራትም አይደለም በቃ ያለው እውነታው ይሄ ነው አምና ይጾሙናሉ ብዙ ተነግሯል ዘንድሮ የለዋሉ እኛም የዛ ተረኛ ልንሆን እንችላለን ከዛ ከሌላ ይባል ይችላል ግን ያለንን አማኝ ብልጥ ጮሌ በጃዞን ነው የሚጠቀም ፋተ ወፋት ያለፉ አልፏል እነዚህ ረመዳን ቀናቶች ተበላሽተው ካለፉም አለፉ በቃ የወደፊቱ ገይብ ነው እንጨርስ አናውቅም አላህ ዘንድ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ግን አሁን ያለህባት ናት ዛሬ መጠቀም ዛሬን መርሳት መልፋት መድከም ራሳችንን ለሥራ ዝግጁ ማድረግ እድል ነው ፍርሳ ነው ኢብኑ አልጀውዚ ያሉትን ነግሬያቸዋለሁ ከዚህ በፊት መሰለኝ ተላሂ ያሉ በአላህ ንብይ لو قيل لأهل القبور لقبر بالتبيتوች ቢባሉ ተመኙ ቢባሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ምን ማለት እንጂ አንድ ቀንም ባገኘን እንደ አንድ ቀን የረመዳን ኢባዳ በፈጸምን ብለው ይመኙ ነበር እኛ ስንት ቀን ፈጸምን አላህ ካቆየን ስንት ቀናት ፊትለፊታችን አሉ እንጠቀምበት ስለዚህ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ረመዳን ያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየተነከሩ እየበረቱ ይመጣሉ መጨረሻው ፊኒሺንግ ላይ ነው ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙኩ የመጡ ውጤታማ ይሆናሉ ተሸላሚ ይሆናሉ አይሆንም ማለት አዎ እኛም መጀመሪያ ላይ ነሻጣችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምንም ምንርቅ ሆነ ባዶ ነን ማለት ፊት ለፊት ነው ውድ ወለሊት ያለችው ፊት ለፊት ነው ኸይር ነገር ያለው ፊት ለፊት ነው አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን ብለን የረመዳንም መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል ካሁኑ ዝግጅት ይፈልጋል እናታችን አይሻ በሌላ ሐዲስ ምን ይላሉ اذا دخل الاشهر الاواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ለሊቱን ሂያ ያደርጉታል እንቅልፍ የለም በቃ አላህን መዘከር ነው ቁርአን መቅራት ነው ዱዓ መብዛት ነው እንቅልፍ የለም እኛ ሰላህ ሆነ እንቅልፍ ባይኖር በምንድን ያለፈ ነው እንቅልፍ ልናጣ እንችላለን የምናጣበት ግን መንገድ በምንድን ነው እንቅልፍ ያጣውት ስሰግድ ነው እንቅልፍ ያጣውት ቁርአን ስቀራ ነው እንቅልፍ ያጣውት ዚክር ሳደርግ ዱዓ ሳደርግ ነው እናት አባቴን ስንከባከብ ወይስ በምንድን ወይስ ባልባሌ ያቻ አረንጓዴ ማስቲካዋን ነው በምንድን ያጣውት ራሳችንን ቀይራ ሐቂቃ ፍርሳ ነው እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ለሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ላይ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል አላህም ያግዘናል ለመለወጥ ዝግጁ ስንሆን አላህ ይቀይረናል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين على الله ሚታገሉትን እናግራራላቸዋለን ብሏል ትንሽ ብቻ ታገል ትንሽ ልፋ መንገዱን አላህ ያበጃጃል ያሳምሯል በኢጃብሽ ምህቴ ጠንከር ብለሻል አይደል አው ከረመዳን በኋላም ለመጠንከር ካሁን ያ ረብ በይ ጠንከር ምሽቶቹንም እንደዛው በጥሩ ሁኔታ አንዳንድ ወንድሞች ምንድነው ማይነገረው ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው ወንድ ሴቱ ከኢሻ በኋላ እየተገናኘ ነው
ይሄ ለምን አይነገርም ብሎ ስሞት ያቀርባሉ ሁሌም ይደውላሉ ካለ ከባድ ነው ሐቂቃ ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም ረመዳን ላይ ምን ሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው ወንድሞች እህቶች በዚህ ላይ የተፈተንን ካለን አላህን እንፍራ ካሁን ሰዓት ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም በሰላት ስም ተወጥቶ ሌላ ቦታ ሚዞር ከሆነ አላህን እንፍራ በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወተን የአላህን ቤት ልንዘይር ነው ዒባዳ ልናደርግ ነው ብለ ወተን ሌላ ቦታ ምን ሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው በጣም ያሳፍራል ዛሬ ካላፈርን መቼ ነው ምናፍር ይሄ ይስተካከል ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ ነሸጥ በሉ ይላሉ ያነቋቸዋል በኢባዳ ስለዚህ ወንድሜ ለራስ ብቻ አድርግ ሚስትህንም አንቃት የቤት ኻዲሞች ካሉ አንቃቸው ልጆችን አንቃቸው ጀግናው ሌሊቱን በቁርአን ያሳልፉት ዱዓ ያደረጉ ያሳልፉት እንዲነቁ እናድርግ ወጀደ ወሸደ المئزة ትጥቃቸውን ይታጠቃሉ አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም ምፋለሙ አለ መታገለው አለ ብሎ ሲያስብ አይደል ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃሉ ጀግና ሆነው እነዚህ ሌሊቶች ያሳልፉታል እነዚህ ሌሊት ታጋ ምን አለው ከተባለ ያው ሁላችንም እንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም 1000 ወር በላይ አለ ነብዩ እኮ ተመኙ ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው አንድ ሰው رجل من بني اسرائيل سلاح የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰለም ሰሃቦችም በጣም ተገረሙ ነብዩ ደግሞ ምን አሉ ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ فقال يا رب ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው ከ60 እስከ 70 ነው ትንሽ ነው واقلها اعمالا ስራቸውም ትንሽ ነው ይሰው 1000 ወር በአንተ መንገድ ሲታገል ነበር ያ ሁሉ ጊዜ ቆየ ሲባል فاعطاه الله ሰጣቸው ለይለተል ቀድር ሰጣቸው خير من 1000 شهر ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት ይሄንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል እስቲ አያውን እንተንተን አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን ቁርአንን አወረድነው አው ከለህወል መህፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ ከዛ በኋላ ነው በ23 አመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ ይያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው ቁርአንን አውርደነዋል አለ አላህ وما ادراك ما ليله القدر تعظيما لشأنها ሷን ከፍ ለማድረግ ليله القدر ምን አሳወቀ ማወቅ ትፈልጋለህ ስለሷ ليله القدر خير من 1000 شهر እቺ ሆርኮ ማለት ከ1000 ወር የሚበልጥ ማለት ነው ስንት ማለት 83 አመት ከ4 ወር አካባቢ እንደውም ለሞች ምን ይላሉ خير ነው ያለው خير من 1000 شهر ማለት ከዛም በላይ ነው ማለት ነው እሷ ላይ የሚሰራው ከባድ ነው በአንድ ሌሊት ሰላት ሰግደ ኮንያችን ሌሊት አላህ ከወፈቀ 83 አመት በላይ ማለት ነው ሰላት እንደሰገድ ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቀ እናት አባትን ስትخدም ከሆነ እንደዛው እንደخدም ይጻፋል አሉ ያቺ ሌሊት ታዳ ተነዘሉ الملائكه መላእክቶች ባጠቃላይ ይወርዳሉ ወሩህ ከነሱ ደሞ ለጠለው ማንን ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ ያ አላህ ፍቃድ አውርዱ من كل امر
ከነገሩ ሁሉ ነገሮችን ይዞ ይወርዳሉ ሰላሙን هي እሷ ምንድናት ሰላም ናት ያቺ ሌሊት ሰላም ናት እስከመቼ حتى مطلع الفجر ፀሐይ እስክትወጣ ጎስቆታ ፈጅር እስኪወጣ ድረስ ሰላም ናት አሉ ሙጃሂድ ሲናገሩ ምን ይላሉ ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ لا يستطيع الشيطان شيطان አይችልም أن يعمل فيها سوءا በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ 1000 ወር ታዳች ሌሊት ለማግኘት ማን ነው ማይናፍቀው ናፍቀና አላህ ከወፍቃቸው አላህ ያርገን ታዳ እነዚህ 10 ቀናት አላህ ደግሞ ደበቃት ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል ከኢባዳ ይወገዳል ነገር ግን አላህ 10 ቀን እንድንለፋ ፈለገ 10 ቀን እንድንደክም ፈለገ ባውን ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ አሁን ነው የምንዘጋጀው ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር ኢቲካፍ ይገባሉ ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው ለአላህ የሰጡበት አላህ ይዘንልን እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ ለምን ሰዎች እዚህ ጋም ጫውታ እዛ ጋም እንዳይዘይሯቸው እንዳይሏቸው ማይታወቁበት ለምን ኢባዳ ነው የታሰሩ 10 ሌሊት ውድናቸው እነዚህ በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል አላህ ይወፍቀን እናታችን አይሻ ጠየቁ አንተ አላህ መልእክተኛ ወይ እቺ ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ ቆሊ አሏት በይ ምን اللهم انك عفو تحب العفو فاعف عني الله ወይ አንተ ይቅር ባይነህ ይቅር ባይን ተወዳለህና ይቅር በለኛ አላህ ምን ለምንበት አላህ ምን ዘክርበት ከአላህ ጋር ያለን ግንኙነት ምን ናሳምርበት ነውና የመጀመሪያው በዱዓ እንበርታ በዱዓ ላይ ጠንካራ ነው ሰነፍ ማለት በዱዓ የሰነፈ ነው በዱዓ የሰነፈ ነው ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል አላህን ስንለምነው እርግጠኛ ሆነን እንለምነው ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም غافل ሆነን አላህ ዱዓን አይቀበልም غافل ከሆነ ቀልብ አላህ ዱዓን አይቀበልም አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል ስለዚህ አላህን ሐጃ የለብንም የለም እንዴ ሐጃችን ብዙ ነው والله የሰው ሐጃ ብዙ ነው ሐጃችንን እድል ነው ፍርሳ ነውና እንጠቀምበት በእነዚህ ሌሊቶች እንጠቀምበት በእነዚህ ቀሪ ቀናቶች እንጠቀምበት ያ ረብ እንበል አላህን እንማጸነው አላህ ለምነነው ማያሳፍር ጌታ ነው እጃችሁን አንስታችሁ አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል የሚያፍር ጌታ ነው እናስ ቢያንስ ለምነን ቢያንስ ኮን ከሶስት አንድ እናገኛለን ለሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲያሉ ማ ሚን ሙስሊሚን يدعو بدعوة ليس فيها اسم ولا قطيعة رحيم إلا أعطاه الله بها إحدى الثلاث عند مسلم يلم الله عندن ጥያቄ ጠይቆ ለምኖ
በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይደለም። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበር። ወላ ቀጢዐት الرحيم ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። ምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አለች። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ الله بها احدى الثلاث ከሶስት አንድ ይሰጠዋል። የመጀመሪያው አንተ አጀለ اما ان تؤجل له دعوته ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው መጣለን። የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርጋል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረህ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው። ሰደቃ ምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህም ለግሰሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰበዋል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረው አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠውን አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል አሉ የዛን ቀን ያ አላህ። ወኢማ ሶስተኛው ደግሞ አይስሪፈ አንሁ ሚን ሱኢ ሚስለሃ መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፊያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃም ጠይቀሃል። ያ ይቀርና ምን ይመለሳል? ሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሷል። አላህ ብቻ የሚያውቀው አላህ ብቻ የሚያውቀው። ታዲያ ባዶ ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነውን ብቻ ነው። ማይለምነው من لم يسأل الله يغضب عليه አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን እንፈልጋለን? አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደሜን ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረብ ይሄን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናውጣት የምትቀንሰው የምታጎድለው ውሃ አለ። አላህ ዘንድ እንደዚህ ነው። ያ አዩሃ الناس አንቱም الفقراء الى الله እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። والله هو الغني الحميد ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው። ስለዚህ ከጃይነን ደሃነን ወላሂ ገንዘብ አለኝ ብላ አትንቀባረር። ገንዘብ ይሰጥና ምን ይነፍግሃል? የምትበላው ምግብ ይነፍግሃል። በሐኪም ትከለከላለህ። የበይ ተመልካች ትሆናለህ። ይሄን እንዳትበላ ይባላል። ታዲያ ከጃ አይደለም ይሄ ሰው?
ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም አዎ ከጃይ የፈለገ ቢሆን ስለዚህ ሀጃችን ብዙ ነው ትዳር ምትፈልጋለህ ከማከል ትዳር እንዲስተካከል ምትፈልጋለህ የኑሮ ሁኔታ እንዲስተካከል ምትፈልጋለህ ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው ማያሳፍር ጌታ ነው አላህ ወላሂ አላህ ያሳፍርም ስለዚህ አላህ እንበል አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን በተለይ ደግሞ ረመዳን አጋጣሚ ነው ይነበባል የብዙ ነቢያቶችን ታሪክ እናያለን የደረሰባቸው መከራ እንግልት ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን ታዲያ ያንን አይተን ከንፈር ልንመጥ ነው ልንደነቅ ብቻ ነው ላ ይሄ አይደለም የተፈለገው እናንተም ሆናችሁ ተገኙ ነው የሚለው ቁርአኑ ወከዛሊከ ነጅዚል ሙህሲኒን እንዲህ በዚህ መልኩ አማኞችን ሙህሲኖችን በጎ የሚሰሩትን እንመነዳለን አዩብን ከበሽታ እንዳዳንኩት አንተንም አድነሃለሁ እያለ ነው አላህ አንቺንም አድንሻለሁ እያለ ነው አላህ ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣው ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት ዩኑስን የለመነው እንደው አላየም ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር ባህር ውስጥ የገቡበት አጋጣሚ ምን ነበር ወዘኑን ይذهب مغاضبا ተቆጥቶ ሄዳለ ያሳው ባለቤት ዩኑስ فظن ان لن نقدر عليه በርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠራል ከዛ አሳ ነባሪ ዋጣቸው በምን መልኩ አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ ከዛ እዛ ህዝብ ላይ የተለመደ ባህል አለ ጌታውን አምጽ የመጣ ባሪያ አለ ዛሬ ካልወጣ በቃ አለቀልን አሉ ማንንም ዩኑስ ነው አላለ እጣን ናውጣ ዩኑስ ላይ ወጣ አሬ አላህ ነብያውንም ሁለተኛ ናውጣ ዩኑስ ላይ ሶስተኛ ዩኑስ ላይ የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ ማን ተቀበላቸው አሳ ነባሪው فالتقموا الحوت አሳ ነባሪውን ግን አላህ ባደራ መልክ እንዲያስቀምጥ ነው ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽ ባህር ውስጥ ሲገቡ የባህሩ ጨለማ አለ የሌሊቱ ጨለማ አለ የአሳ ነባሪ ሆድ ጨለማ አለ ምን አሉ ዩኑስ ፈናዳ ኢላል ቁርአን ላይ ተጣራ ፈናዳ في الظلمات በዛ ድቅድቅ ጨለማ ተጣራ ምን ሲል አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሃንክ ጥራት ይገባ ልጅ አለው ሚስት አለው ሸሪክ አለው ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ ኢኒ ኩንቱ ሚነ الظالمين እኔ ከበዳዮች ነኝ አሉ ሚነ المظلومين አላሉ ራሳቸውን ዝቅ አደረጉ ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ ያ ረብ አሉ መላእክቶች በአጠቃላይ هذا صوت معروف እኮም ይታወቅ ድምጽ ነው ሚን ቢላድ الغربيه እዛሩ ኮኖ ከተማ ከዱንያ ይታወቃል ድምጹ ለምን አወቁት በሰላሙ ጊዜ አላህን ይለምናሉ በሰላሙ ጊዜ መልካም ስራቸው ይሄዳል ይታወቃል አየ ወጣቱን አላህን ስትገዛ አፍያውን አላህ ስትገዛ ሀብት ኑር አላህን ስትገዛ መከራ ሲመጣ ማን ያውቃል አላህ ያውቃል መላእክቶች በአጠቃላይ ጠየቁ አታውቁትም እንዴ አላቸው ማን ነው እሱ አሉ አብዲ ዩኑስ ባሪያ እኮ ዩኑስ ነው አለ አላህ አብዱከ ዩኑስ አዎ ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው አዎ አፈላ ተርሐም ማ ካነ يصنع في الرخاء ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተም አታዝንለትም እንዴው እንዴታ አዝንለታለሁ እንጂ فامر الله الحوت الله አሳነባሪውን አዘዘው ተፋላቸው ተፋቸው ከዛ ምን ይላል ቁርአኑ فاستجبنا له ዱዓውን ተቀበልነው እሻልነው ይሄው ከአሳ ነባሪው ወጣ ወነጀይናሁ ሚነል ገም ከጭንቀት ማዳን ነው ወከዛሊከ ይሄው ለኛ መልእክት መጣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ Subhanahu Wa Ta'ala እንደውም አለ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ቃል አላህ ዱዓችሁን ይቀበላችኋል ዱዓችሁን ይቀበላል ዳሃክ ኢብኑ ቀይስ ምን ይላሉ اذكروا في الرخاء يذكركم في الشدة اللهم በአማኑ ጊዜ አስታውሱት ቀድሱት ዘክሩት አልቁት ጭንቀት ሲመጣ አላህ ያስታውሳቸዋል ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበር ባያስታውስ ኖሮ የት ነበር የሚቀረው አሳ ነባሪ ሆድ ውስጥ ለውላ ካነ ሚነል ሙሰብሂን አለ አላህ
እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ይብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆዱስ በቆየው ነበረ። ነገር ግን እኛን በመልካም ሰዓት ያውቃል። ፊራውንስ ለመነሱን በጭንቀት ሰዓት አራምኛለሁ ጌታ ያሲል አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እንቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዳለው አይሆንም አለ። አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ላይ የሚነገረን ታሪክ ለኛም ነውና እንደው ያ ረብ በል ሐጃችንን ለምነው ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ ያ ረቢ በይ ያ ረብ በል አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ ያ አላህ እንበል አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱ ኡዱ አላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢ المسلم لاخيه بظاهر الغيب مستجابة ነው። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላእክት አለ ሙወከሉን የተወከለ ኩለማ ደዓ ለአኺሂ بخير አያችሁ በኸይር ነው ግን ዱዓ የምታደርገው ያጥፋው ምናምን አይደለም በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላእክት ምን ይላል ቃል አሚን አው ለወንድም የጠየቀው ጥያቄ አላህ ይስጥህ አላህ ይቀበልህ ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ። አየ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን በተዘዋዋሪ ለራሳቸው እንዲላቸው። እኛ ደግሞ ስንት ወንድሞች አሉ ዓለም ላይ ያሉት ሙስሊሞች በአጠቃላይ ምንድናቸው ወንድሞቻችን ናቸው። ታዲያ በአላህ እንዴት እጃችን ማንሳት ከበደ? እንዴት ፍልስጤም ላሉት ወንድሞቻችን ዱዓ ማድረግ እንዲከበድ? እንዴት በዚህ ጾም አላህን በሚቃረቡበት ሰዓት ላይ ያ ሁሉ መከራ ሲመጣባቸው በረሃብ ሲያልቁ ቦምቡ እነሱ ላይ ሲወርድ ጥይቱ እነሱ ላይ ሲወርድ መድፉ እነሱ ላይ ሲሆን እንዴት እጃችን ማንሳት ከበደ? የወንድም ዱዓ ሙስተጃብ ነው እየተባለ እንዴት በአላህ እኛ ሾርባውን ተምሩን ሳሙሳ ስንል እነሱ ጋር ቦምብ ነው ጥይት ነው። እንደውም በባለፈው ወጣ መረጃ ሎሚና ቅጠል ነገር በጥብጠው እንደ ሾርባ ይተጠቀሙ ነበር የሚበላ ጠፍቶ። ታዲያ እንዴት ዱዓ ማድረግ አካት? አላህ ወይ ዛሉት ወንድሞች እርዳቸው ብለን እንዴት ዱዓ ማድረግ እንዴት ሱጁድ ላይ እንደተረሳናቸው። ስለዚህ የወንድም ዱዓ ሙስተጃብ ነውና እንደው ያ ረብ ብለን ሁላችን ነይተን ወንድሞቻችንን ካሉበት መከራ ያ ረብ ነጃ በላቸው ብለን ዱዓ እናድርግ። የበላ አድርጋቸው ብለን ዱዓ እናድርግ። ድሉን ለነሱ ያድርገው ብለን ዱዓ እናድርግ። ጭንቀት መከራውን ያንሳላቸው ብለን ዱዓ እናድርግ። ሰላም ያድርጋቸው ብለን ዱዓ እናድርግ። ሙስተሂድ ነው። አው ከዛ ምንም በቃ ያ ረብ እንበል። ለምን አላህ የሚቀበልበት ነው። ረመዳን ደግሞ ድሎች የተፈራረቁበት ወር ነው። ሐቂቃ ብዙ ድሎች ተፈራርቀዋል። አላህ ይሄን ድል ለነሱ እንዲያደርገው ያ ረብ እንበል። እኛም ደግሞ በኢባዳ ድል እንድናደርግ ድል አድርገን ረመዳን እንድንወጣ በስሩ ለሊቶችም በቁርአኑም በዚክሩም በዱዓውም በሰደቃውም በመልካም ስራ በአጠቃላይ ድል እንድናደርግ ያ ረብ አንተ እገዘን ወፍቀን ብለን እጃችንን እናንሳ። አላህ ይቀበለን። መልካም ከተናገርኩ ከነፍሴን ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ አላህ ያሳምርልን። ረመዳንን ከተቀበላቸው ባሪዎች መካከል አላህ ያድርገን። ያሉትን ቀሪ ቀናቶችን በአግባቡ የምንወጣ አላህ ያድርገን። ለዚህም ቁዋውን አቅሙን አላህ ይለግሰን። ለይለቱል ቀድርን ከተወፈቁት ባሪዎች መካከል አላህ ያድርገን። ከሚያገኙት አላህ ያድርገን። አግኝተውም ከሚጠቀሙባት አላህ ያድርገን። አላህ ያሰቡትን ካሳካላቸው ባሪዎች መካከል አላህ ያድርገን። መልካም ነገሩን በአጠቃላይ ከሚያሳካላቸው ባሪዎች መካከል አላህ ያድርገን። ዱንያ አኺራችንን አላህ ያሳምረን። ዱንያ አኺራችን አላህ ያሳምረን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛን መጨረሻ አላህ ያሳምረን። የኛን መጨረሻ አላህ ያሳምረን። የተቸገረን የተጨነቀን በአጠቃላይ ከጭንቀቱ ከችግሩ አላህ ይፈውስ፣ አላህ ይፈርጀው። ያ ረብ ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ነጃ ይበለው። ያላገቡትን ወጣት በአጠቃላይ
ለወንዱም ሷሊ ሚስ ለሴቱም ሷሊ አላህ ይለግሳል ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን ልጅ አላህ ይለግሰው ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው ቤት የፈረሰባችሁ በአጠቃላይ አላህ የተሻለውን አላህ ያምጣላት ከጭንቀቱም ከዱንያውም ከአኺራውም ጭንቀት አላህ ነጃ ይበላል ሁላችንም አላህ ነጃ ይበላል ፍልስጤም ላሉት ወንድሞቻችን ያ አላህ በቃቸው አላህ ይበላቸው የበላይልን ለነሱ አላህ አድርገው ሰላም አላህ አርጋቸው ድሉ ለነሱ አላህ አርገው በእነዚህ አረመኔ ይሁዶች ላይ የበላይነቱን አላህ ያጎናጽፋቸው ያ ረብ ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው ከነዚህ ካረመኔ እጅ አላህ ነፃ ይበለው اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين اللهم انصر إخواننا في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين اللهم تقبل منا صيامنا اللهم اجعل صيامنا صياما صائمين وقيامنا قياما قائمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته